የሚወጋሽን ወይም ሊወጋሽ የተዘጋጀውን ቡድን ፍላጎት አሟይ በሚል የጸጥታው ምክር ቤት ተመድ፣ አሜሪካ፣ አውሮፓ ህብረትና የዓለም ጫና ፈጣሪ መንግስታት፣ የውጭ ሀገራትና ታዋቂ ሚዲያዎች፣ የመብት ተቆርቋሪ ድርጅቶች አሁን የተዘጋውን ቪኦኤን ጨምሮ በውጭ መንግስታት በጀት የተቋቋሙ በሀገር ውስጥ ቋንቋዎች በራሷ ዜጎች የሚሰራጩ ሚዲያዎች ሲፈጽሙ የነበረው ተግባር ለታሪክ የሚቀመጥ ነው። ትነግ ለሁለት መሰንጠቁን ተከትሎ አንደኛው ቡድን ከሻቢያ ጋር ገጥሞ የጦርነት ዝግጅት ላይ እንዳለ በርካታ መረጃዎችም እየወጡ ባሉበት በአሁኑ ወቅትም እንደተለመደው ትነግ ነዳጅ በመቀሌ የለም፣ የትግራይ ህዝብ ነዳጅ ተከለከለ በሚል ባለፈው ሳምንት ድምጹን አሰምቷል። ይህንን ጉዳይ በተመለከተ ሰፋ ያለ ጥንክር በዝርዝር መረጃችን አዘጋጅተናል። በሌላኛው ጉዳያችን ደግሞ ከአሜሪካ ጋር ደካማ ትስስር ያላት ግብጽ አባይን የምትፈልገው ኋላ ቀር በሆነ አስተሳሰብ ነው ተብሏል። ይህንንም ጉዳይ በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን ያልን እነሆ በዚህ ቻናል ላይ ወቅታዊና አነጋጋሪ ሆኑ ዓለም አቀፋዊ መረጃዎችን በትንታኔ የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናመራለን። ወደ አስቀደምንላችሁ የትንታኔ ጉዳያችን ስናመራ በቀደሙት ጦርነቶች በግልጽ እንደታየው ትነግ ቀለብ፣ ነዳጅና መድኃኒት ብሎ ድምጽ ካሰማና ደጋፊዎቹ ሚዲያዎችም ይህንን ጩኸት ካስተጋቡ ነገሩ ሌላ ነው። ቀደም ባሉ ጦርነቶች ኢትዮጵያ ለሚውጋት ቡድን መጓጓዣ፣ መለዋወጫ፣ ቀለብ፣ መድኃኒት፣ ነዳጅና አስፈላጊ ሎጂስቲክ፣ ስልክ፣ መብራትና ኤትዋክ እንድታሟላ ጫና የተደረገባት የዓለም ብቸኛ ሀገር ተደርጋ እንደተወሰደችም የሚታወስ ነው። የሚውጋሽን ወይም ሊውጋሽ የተዘጋጀውን ቡድን ፍላጎት አሟይ በሚል የጸጥታው ምክር ቤት ተመድ፣ አሜሪካ፣ አውሮፓ ህብረትና የዓለም ጫና ፈጣሪ መንግስታት፣ የውጭ ሀገርና ታዋቂ ሚዲያዎች፣ የመብት ተቆርቋሪ ድርጅቶች አሁን የተዘጋውን ቪኦኤን ጨምሮ በውጭ መንግስታት በጀት የተቋቋሙ በሀገር ውስጥ ቋንቋዎች በራሷ ዜጎችም የሚሰራጩ ሚዲያዎችም ሲፈጽሙት የነበረው ተግባር ለታሪክ የሚቀመጥ እንደሆነ በወቅቱ መገለጹ ይታወቃል። ትነግ ለሁለት መሰንጠቁን ተከትሎ አንደኛው ቡድን ከሻቢያ ጋር ገጥሞ የጦርነት ዝግጅት ላይ እንዳለ በርካታ መረጃዎች እየወጡ ባሉበት በአሁኑ ወቅት እንደተለመደው ትነግ ነዳጅ በመቀሌ የለም፣ የትግራይ ህዝብ ነዳጅ ተከለከለ በሚል ባለፈው ሳምንት ድምጹን አሰምቶ ነበር። ታሪክ ራሱን ይደግማል እንደሚባለው ኢትዮጵያ ለሚውጋት ድጋሚ ሎጂስቲክ እንድታሟላ ትነኛ ደጋፊዎቹ ድምጻቸውን ከፍ አድርገው አሰምተዋል። ይሁን እንጂ ከላይ የተዘረዘሩት አጋሮቻቸውና አለቆቻቸው ያሉት ነገር የለም። አሁን እየወጣ ባለው መረጃ የትግራይ ህዝብ ነጻ አውጪ ግንባር በትግራይ መድኃኒት እጥረት ማጋጠሙንና ህዝቡ በከፍተኛ ስቃይ ውስጥ መኖሩን ጠቅሶ ለዓለም የድረሱልኝ ጥሪ ለማሰማት በዝግጅት ላይ ነው። የጥሪ በቅርቡም ይፋ እንደሚሆን ነው መረጃው ያላቸውም እያስታወቁም ያሉት። ትነግ ይህንን እቅድ የያዘው በትግራይ ከተለያዩ የጤና ተቋማት ያሉትን መድኃኒቶች ለጦርነት ሎጂስቲክ ወደ መረጠው ቦታ እያጓጓዘ መሆኑን ተከትሎ ነው። እማኞች እንደሚሉትም የትግራይ ንግድና ኤክስፖርት ኤጀንሲ ኃላፊ አቶ ገብረ መስቀል ታረቀ በትግራይ የነዳጅ እጥረት መከሰቱን ገልጸው ደብዳቤ ለፌዴራል መንግስት መጻፋቸውን ተከትሎ የትነግ ደጋፊ ሚዲያዎችም የአብይ መንግስት ትግራይን እንደለመደው በእጥረት ማሰቃየት ጀመረ፣ የትግራይን ሲጂ ማድረግ እቅዱ ጅማሬ ነው በሚልም ዜናውን ተቀባበሉ። ዛሬም ነዳጅ ተከልክለናል በማለት ሚዲያዎቹ በቅብብል መንግስትን በተለይም ጠቅላይ ሚኒስትር አብይን ሲያወግዙት በመካከሉ የትግራይ ምግብና መድኃኒት ቁጥጥር ቢሮ ኃላፊ አቶ ጣመ አረዶም ነዳጁን በሙሉ ወስደው ጨርሰውታል፣ እሱም አልበቃ ብሏቸው ከራያ አላማጣና ከአፋር እያስመጡ ነው ሲሉ ኃላፊነታቸውን መሰረት አድርገው ለትግራይ ህዝብ እውነታውን አስታወቁ። የሲሆን ኃላፊውን በመጥቀስ አስቀድመው የትግራይ ህዝብ በነዳጅ እጥረት እንዲሰቃይ ተፈረደበት ያሉት ሚዲያዎችም ማስተካከያም አላደረጉም። አቶ ጣመ ከጅቡቲ የሚመጣውን ነዳጅ በሙሉ በቀጥታ አዲ ጸጸር፣ ሽራሮ አካባቢ፣ አዲግልተ፣ ገዛ ተጋሮ፣ ዛና፣ ህርሚ፣ ሰመማ፣ አደደቂ፣ በቅሊ ወዘተ በሚባሉ አካባቢዎችም ውስጥም አከማችተውታል በማለትም ስም ዘርዝረው ያላቸውን መረጃም ይፋ
አደረጉ። ነዳጅ ብቻ ሳይሆን ቀደም ሲል የደበቁትን ከባባድ መሳሪያዎቻቸውንም እያወጡ ከቦታ ወደ ቦታ እያንቀሳቀሱ መሆኑንም አቶ ጣመ ምስክርነታቸውን በትግርኛ ቋንቋ ባደረጉት ቃለ ምልልስ ላይ አመላክተዋል። የፕሪቶሪያው ስምምነትን ተከትሎ ማስረከብ ሲገባቸው ደብቀው ያቆዩዋቸውን ሮኬቶች፣ መድፎችና ታንኮችን ከተቀበሩበት በማውጣትም ወደ አዲ ደቀበቅሊ እናም የጭላ እንዳጓጓዙም አቶ ጣመ ከጦርነት ስጋት ጋር አያይዘው ገልጸዋል። አቶ ጌታቸው ሰሞኑን ስልጣንን ወይም ሞት ብሎ የተነሳው ኋላቀር ቡድን ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ሲሉ ባሰራጩት ጽሑፍም የትነግ አፈንጋጩ ቡድን የጦርነት ዝግጅት ላይ መሆኑን አረጋግጠዋል። ትነግ ምዕራብ ትግራይ ወልቃይት ሲባል ለሰሊጥ መሬት እንጂ ስለ ተፈናቃዮች ተጨንቆ አያውቅም ሲሉም ማከላቸውን ይታወቃል። የሁሉ ጥርፊያ ለጦርነት እየተዘጋጁ እንደሆነ ግልጽ ነው። እነዚህ ሰዎች ጦርነት እየጠመቁ ያሉት ለትግራይ ደህንነት አስበው አይደለም፣ ለስልጣናቸው ነው ሲሉ አቶ ጣመም ጦርነትን አንፈልግም ላለውም ለትግራይ ህዝብ መልእክትን አስተላልፈዋል። ከነዳጅም ቀጥሎ ትግራይ ውስጥ በጤና ተቋማቱ ያለው መድኃኒት በማጓጓዝ ወደ ተመረጡ የኮማንድ አሊያም ማዘዣ ማዕከል ማከማቸት ላይም የተጠመደው ትነግ ማጓጓዙን ሲጨርስ የትግራይ ህዝብ በመድኃኒት እጥረት እንዲያልቅም እየተደረገ ነው በሚል ድምጽም ለማሰማት ዝግጅት ላይ መሆኑን እንቅስቃሴውን የሚከታተሉ አስቀድመው እያስጠነቀቁ ነው። እነዚህ ወገኖች እንዳሉት ከሆነም መድኃኒት ለጊዜው እንዲከማች የተደረገ ያለው አዲስ ጸር ባለው የማዘዣ ማዕከልም መሆኑ ነው የተገለጸው። ይህ መረጃ ከመነገሩ አንድ ቀን በፊትም በኳ ሁለት ሆስፒታሎች ውስጥ የነበረን መድኃኒት እንዲሁም ለጊዜው በመቀለ መጋዘን ውስጥ ተቀምጦ ወደ ደቡብ ትግራይ ሆስፒታሎችና ጤና ኬላዎች ሊሰራጭ የነበረ መድኃኒትን ጠራርገው በሌሊት ወደ አዲስ ጸር ማጓጓዛቸውን ምስክሮቹም አመላክተዋል። መድኃኒቱ ሊጓጓዙበት በነበረው አካባቢ የሚኖሩ ዜጎችም ሆን ተብሎ ለችግር እንዲጋለጡም ተደርገዋል። እንደ ምስክሮቹ ገለጻም ትነግ በቀጣይ ቀናት ውስጥም በትግራይ የመድኃኒት እጥረትም አጋጥሟል፣ የትግራይ ህዝብ አደጋ ውስጥ ነው በሚል በአስቸኳይ መድኃኒት እንዲላክ ጥያቄ ለማቅረብም ተዘጋጅቷል። ይህ መረጃ ያለው መንግስት ለክልሉ ጤና ቢሮ የተላከውን መድኃኒት ዘርዝሮ የስርጭት ሪፖርት ዝርዝር ለመጠየቅም መዘጋጀቱም ተሰምቷል። መረጃውን ለሚመለከታቸው ሀገራትም ኤምባሲዎች ማስታወቁም ታውቋል። አሁን መሳሪያ፣ ነዳጅና መድኃኒት እየተከማቸባት ያለችው አዲስ ጸር አዳዲስ የጦር ወታደራዊ ካምፖችም ተቋቁመውባታል። አዲስ ጸር ለምን የወታደራዊ ማዘዣ ሆና እንደተመረተችና 10 የሚጠጉ አዳዲስ ካምፖችም ሊመሰረቱባት እንደተመረጠች ምስክሮቹ አላብራሩም። ነገር ግን ሻቢያ በተጠቃችው ስራ ካምፕ መመስረቱንም አልሸሸጉም። ሻቢያ ጦርነቱ የማይቀር ከሆነ በትግራይ ምድር እንዲሆን ቀደም ሲል አስመራ በተደረገ ስብሰባ በተወሰነው መሰረት አስቀድሞ በወረራ ያዛቸውን ጨምሮ ሽራሮ፣ አዲግራት፣ አዲ አውላ፣ አራማና አዲ ጸጸር በመሳሰሉ ስፍራዎችም ነጻ ካምፕ ማዘጋጀቱን ወታደራዊ ምንጮችም ሲገልጹም ሰንብተዋል። አቶ ጌታቸው ረዳ ከትግራይ ከወጡና የጊዜ አስተዳደር ኃላፊነቶች እንዲባረሩ ከተደረገ በኋላ ሻቢያ በጋድ የጦር መኮንኖችን እናም የስለላ ሰራተኞቹን ወደ መቀለ ማስገባቱን ነዋሪዎችም ጠቅሰው መገናኛ ዘዴዎችም ማስታወቃቸው አይዘነጋም። ቀደም ሲል የትነግ ታጣቂ ኃይል አዛዦችም የድንበር መንገዶችን ከመጠገን በዘለለ በሽሬ አቅጣጫ ወደ ኤርትራ የሚዘልቅ አዲስ መንገድ መጥረጋቸውን መዘገቡም የሚታወስ ነው። ወደ ቀጣይ መረጃችን ስናመራ ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን የምትፈልገው ኋላ ቀር በሆነ አስተሳሰብ መሆኑን የፖለቲካ ተንታኙ ገለጹ። ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን እየፈለገች ያለችው በቀኝ ግዛት ውል እናም ኋላ ቀር በሆነ አስተሳሰብ መሆኑን የፖለቲካ ተንታኙ ገልጸዋል። የፖለቲካ ተንታኙ አቶ ሙሳ ሼኮ ለጋዜጣ ፕላስ እንደገለጹትም ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን እየፈለገች ያለችው በቀኝ ግዛት ውል እናም ኋላ ቀር በሆነ አስተሳሰብ ነው ብለዋል። ግብጽ ለ40 ዓመታት የዓለም የአፍሪካን አህጉር ትታ ወደ አረብ ዓለም ዞራለች ያሉት ተንታኙ የረሳቻቸውን አፍሪካውያንን ከጎኗ ሊቆሙ አይችሉም ብለዋል። የናይል ወንዝ ትብብር ማዕቀፍን በፓርላማ አጽድቃ ለአፍሪካ ህብረት በማስገባት የናይል ኢኒሼቲቭ የትብብር ማዕቀፍ ወደ ኮሚሽን ደረጃ እንዲሸጋገር ስድስተኛዋ ፈራሚ ሀገር በመሆንም በሩን የከፈተችው ደቡብ ሱዳን ለአብነትም አንስተዋል። ግብጾች በዓለም ላይ በዚህ ደረጃ የተገዱበት የታሪክ አጋጣሚም እንደሌለ በመጥቀስ ከአባይ ጉዳይ ምንም የማታስበልጠው ግብጽ ይህ የመጨረሻ የዲፕሎማሲያዊ ውድቀቷ ማሳያ ነው ሲሉም ተንታኙ ገልጸዋል። ኢትዮጵያ በአፍሪካ ህብረትም ሆነ በተባበሩት መንግስታት ድርጅት ግብጾችን በዲፕሎማሲ አሸንፋለችም ነው ያሉት። አቶ ሙሳ እንደገለጹትም በ1929 እና በ1959 ስምምነቶች ሱዳንና ግብጽ ካርቱም ላይ ቁጭ ብለው የአባይን ውሃ 55.5
5 ቢሊዮን ሜትር ኪዩብ፣ ለግብጽ 18.5 ቢሊዮን ሜትር ኪዩብ፣ ለሱዳን በድምሩ 86 ቢሊዮን ሜትር ኪዩብን ውሃ ለብቻቸውም ተከፋፍለዋል። ወንዙ የሚመነጨው ከኢትዮጵያ ሆኖ ሳለ ኢትዮጵያ በሌለሁበት የተደረገው ስምምነት ትክክል አይደለም፣ ወንዙ ይመለከተኛል ብላ በተደጋጋሚ ጥያቄ ማቅረቧንም አስታውሰዋል። ግብጽና ሱዳን በድርድሩ ሂደት ታሪካዊ የውሃ ድርሻችን እያሉ ሲያነሱም የሚሰሙት የኢፍታዊ ስምምነት የሚጠቅስ ነውም ብለዋል። እንደ ሙሳ ገለጻም ታሪካዊ ድርሻችንን የማትቀበሉ ከሆነ መፈራረም አንችልም ይላሉ። ባጭሩ የድርድር ጭብጣቸው ይነው ስምምነት ላይ መድረስ ያልተቻለውም በዚህ ምክንያት ነው ይላሉ። በሌላ አነጋገርም እንድንፈራረምበት የሚፈልጉት ስምምነት ግድቡ እንዲሰራ ተስማምተናል፣ ነገር ግን ግድቡ ተሰራም አልተሰራም ታሪካዊ ድርሻችን የሆነው 55.5 ቢሊዮን ሜትር ኪዩብ የውሃ ድርሻችን እንዳይነካ የሚል ነው ሲሉም ተናግረዋል። ግድቡ ተሰርቶ እነሱ እንደሚፈልጉት ታሪካዊ የውሃ ድርሻችን የሚሉትን እንዲከበር ከተስማማን የሚከሰተው ግድቡ ይሰራል፣ የሚይዘው ውሃ የግብጾች ይሆናል ማለት ነው። እነርሱ በሚፈልጉት ሰዓት ውሃ እንከፍታለን፣ ይበቃናል፣ ውሃ በስቶብናል፣ ዝጉልን ሲሉን ደግሞ እንዘጋለን ማለት ነው። ድርድሩ ውስጥ ያለው ሐሳብ የመሆኑንም ገልጸዋል። ኢትዮጵያ ከ150 ዓመታት በላይ የዲፕሎማሲያዊ ልምምድ ያላት ሀገር በመሆኗ በሌሎች የአፍሪካ ሀገራት ቀኝ ገዢዎች መተው የነበረውን ስርዓት አፈራርሰው ከዜሮ ጀምረው ሲሰሩት በኢትዮጵያ ተመሳሳይ ነገር አለመደረጉንም አስታውቀዋል። ኢትዮጵያ ስትመሰረት የጀመረችው ዲፕሎማሲያዊ እስካሁን ድረስም ቀጥሏል። ግብጾች ይህንን በትክክል አልተረዱትም ወይም ደግሞ መረዳት አይፈልጉም። ግብጾች በአፍሪካ ህብረት ሆነ በተባበሩት መንግስታት ድርጅት ኢትዮጵያን ለመጫን እንቅስቃሴ ያደርጉ የነበሩት በአቋም ሳይሆን ይህ አልተሳካም፣ ይህንን እንሞክር፣ ያንን እንሞክር በሚል ታክቲክ ነው ሲሉም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን የትንታኔ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።